እስቲ ምንድነው ችግር ትለዋለች። እባክሽን ልለምንሽ ከእሽ በይኝና እነሳለሁ ከኢዛ መራቅ አለብሽ እያለ ይለምናታል ማለት ነው። እንዴ ምን ማለት ነው? ቆይ እያለች ትጠይቀዋለች ማለት ነው። በጣም አዝኜ ነበር፣ ምክንያቱም ሀኒቾ ትሞታለች ብዬ በጣም አስቤ ነበር። ሀኒዬ አልሞተችም ማለት ነው፣ አለች። ለሁላችንም ደስ የሚል ዜና ነው የሰማነው ማለት ነው። በጣም ደስ ይላል። እኔ በጣም ደስታዬ ወደር የለውም ማለት ነው። ዛሬ ይቺ የተረገመች ፂ ማለት ነው። ፂን እንግዲህ ሂዶ እኔ ምንም አላደረግኩም፣ ምክንያቱም ለሰላም ግን አንቺ እንደላክሽኝ ነግሬያታለሁ ሲላት ቅዱስ ለጽዮን ደግሞ አበደች ማለት ነው። እንዴት እንደዚህ ታደርጋለህ አንተ የተረገምክ፣ እኔ ብልክህስ ጉድ ሰራሀኝ ማለት እኮ ነው እያለች እሪ ትልበታለች ማለት ነው። እሱም ደግሞ ምንም ማድረግ አልችልም፣ ምክንያቱም ጨክኔ ባህሌ ላይ እንደዚህ አይነት ነገር አላደርግም ትለዋለች ማለት ነው። እንግዲህ እንደዛ ሲላት እሷን ፂን ማለት ነው። ፂም አብዳ እብድ ሆና ከዚህ በኋላ አይሆንልህ ለጥበቃ ነግሬ ደፈሬ ብዬ ነው የምናገርበት፣ ከትምህርት ቤት ሁሉ አሳግታል። ፂ እንግዲህ እየተቃጠለ ትገኛለች ማለት ነው። ቅዱስም ደግሞ እንደዚህ ማድረግ አልቻልኩም፣ እባክሽን ከኔና ከኢዝራ እኮ እኔ የምወድሽ ይሻልሻለሁ፣ ኢዛ አይሆንሽም እያለ ይነግራታል ማለት ነው። አንተ ነህ እሱ የሚሆነኝ አውቃለሁ እኔ ዘርበል። ዘሮ ባዩሽ ደግሞ እንትና ጋር ሜሮን ጋር ደውላ እባክሽን ላይሽ እፈልጋለሁ፣ ላገኝሽ እፈልጋለሁ ትላታለች። ቆይ አንቺ የተረገምሽ ሴትዮ ደግሞ አሁን ምን ፈልግሽ ነው እኔ ጋር የምትደውይው እንዴ? እንገናኝ እማወራሻለኝ ደግሞ ወይዘሪት ምናምን እያልሽ አታቆለማምጪኝ፣ የምፈልግሽ ቦታ ትመጫለሽ ትላታለች። እሷም ደግሞ ልመጣ አልችልም፣ ቆይ እስኪ ከቻልኩ እመጣለሁ ትልና ትሄዳለች ማለት ነው። ሜሮን ጋር ሲገናኙ አጋጣሚ ሆኖ ከሜላትም ደግሞ ተደበቅ ትልና እርግጠኛ ነኝ እየተጫወሽብኝ መቼም አይደለም፣ እንዴት ከባዩሽ ጋር ይሻለሁ ብላ እሬጓ ትላለች ማለት ነው። ሜላት በአሁኑ ሰዓት ላይ እያሳሰባት ያለው ምንድን ነው? ሜሮንንም ደግሞ እባክሽን እኔን ያደረገችኝን ታውቂያለሽ አይደል? ስለዚህ እኔ አንቺን እኔ ጋር ብትሰሪ ምን ይመስልሻል ብላ ትጠይቃታለች ማለት ነው። እርግጠኛ ነኝ ከባዩሽ ጋር ምንም አይነት ግንኙነት የለሽም፣ የባዩሽ ተባባሪ አይደለሽም ትላታለች። አዎ እኔ አይደለሁም በፍጹም እያለ ትነግራታለች። እሷም ደግሞ ቀስ ብዬ ደርስበታለሁ እያንዳንዱ ነገር ምን እንደምታደርጊ፣ ግን ከደረስኩበት እመኘኝ እኔ ራሴ አልለቅሽም እያለ ትነግርና ከዛ ምንም የምነግርሽ ነገር የለም እባክሽን ንገሪኝ ያለቻትም አልነገራያትም። ግን እሳ በቃ ሌላ ጊዜ እነግርሻለሁኝ ምን እንደማደርግ አዲስ መረጃ ካለ እነግርሻለሁ ትልና ስልኳን ተቀብላ ትሄዳለች ማለት ነው። እሷም ቢኖር ምነግርሽ ቢኖር አሁን ነበር ምነግርሽ እያለች ትነግራታለች። በአሁን ሰዓት ላይ እንግዲህ የሚታመን ሰው የለም። ወይዘሮ ሀንዬ በጣም ደስ ብሎኛል ውድ ቤተሰቦቼ ማለት ነው። ምክንያቱም ሀናን ስጠብቃትና እንደ የሀናን ጉድ መስማት ፈልጋለሁ ብያቸው ነበር። ምክንያቱም ሀና እንደማትሞት 100% እኔ አውቄ ነበር ማለት ነው። ውድ ቤተሰቦቼ ሀንዬ አትሞትም ብያቸው ነበረ። አሁንም ቢሆን ሀንዬ አልሞተችም ማለት ነው። ሁላችንም ደስታ ሊገባን ይችላል፣ በደስታ እንትን ማለት አለብን ማለት ነው። በጣም ጨንቆኝ ነበር ሀና ትሞታለች ብዬ ውድ ቤተሰቦቼ። ሀንዬ እንግዲህ ስላልሞተች ሁላችንም ደስታችንን ማጣጣም አለብን ማለት ነው። ምክንያቱም የድርማችን ድምቀት ሀኒቾ ናት ማለት ነው። ሀና እንግዲህ የድርማው ድምቀት ስለሆነች እንትን ማለት አንችልም ማለት ነው። ውድ ቤተሰቦቼ ሀና ከሞቴ ድርማው ያስጠላል ብዬ ነው ማስበው እና አሁን ላይ በጣም ደስ ብሎኛል ውድ ቤተሰቦቼ ማለት ነው። ሀና ስለዳነች አሁን እንግዲህ የእርግብን ያለችበትን እባክሽን ንገሪኝ እያለ ትጠይቃታለች ወይዘሮ እንትና ማለት ነው ባዩሽ እንትናን ሜሮንም ደግሞ እኔ እርግብ ያለችበትን አላቅም፣ እኔ በምን አውቃለሁ ብለሽ ነው? ለምንድን ነው የምትጠይቅኝ? እኔ ስለሷ የማውቀው ታሪክ ምንም ነገር የለም፣ የት እንዳለች ራሱ አላቅም። ስለዚህ እኔ ለምን ትጠይቅኛለሽ? እያለች ትነግራታለች ማለት ነው። ወይዘሮ ባዩሽም እንግዲህ ያለችበትንማ በደንብ ታውቂያለሽ፣ እንዴት አታውቂም? ሳታውቂ ቀርተሽ እኮ አይደለም፣ እያወቅሽ አላቅም ማለት ምንድን ነው እያለ ትነግራታለች ማለት ነው። እሷም ደግሞ ስለ እሷ አታንሽብኝ፣ እኔ እሷ ብትኖር ኖሮ ለምን ዝም እላለሁ? እያንዳንዱ ነገር እነግርሽ ነበረ ወይዘሮ ባዩሽ፣ በአቅም ደግሞ አልነግርሽም። የታባሽ የሆነ ያለሽው እርግብ፣ ጭራሽ ብሬን ደግሞ ሰርቀሽም ሄድሽ። እያንዳንዱ ነገር
ረሳሽው መሰለኝ የሰረቅሽኝንም በቃ የረሳሁልሽ መሰለሽ እንዲህ እያለች ብቻዋን ሜሮንም ታወራለች። ወይዘሮ እንትና እንግዲህ አሁን ላይ ያለችበት ሁኔታ ያው ታውቃላችሁ ማለት ነው። ግራ ገብቷታል ወይዘሮ ሜሉካ ማለት ነው። ሜሉካ እንግዲህ ሁላችንም እስክናውቀው ድረስ በጣም የዋህና አስተዋይ ሴት ናት ማለት ነው። በዛ ላይ ደግሞ አቶ ኖላዊትም የት ገብተህ ነው አሲር እያለ አሲርን ፍለጋ ወጥቶ ነበር ማለት ነው። እሱም ደግሞ እንግዲህ እስካሁን ድረስ ያገኘው ሰው የለም ማለት ነው። አሲርንም የሆነ ቦታ ያገኘዋል ማለት ነው። ኖላዊት እንግዲህ ምን ሆኖ ነው አሲር ግን ይህን ያህል ምን ጨክነህብን እንደዚህ ትተህን የጠፋኸው? ከዛ መንገድ ላይ ያገኘዋል። በየትቦ እየፈለገው ነበር ማለት ነው። እቤት አምጥቶት ሀናና አሲር እየተፋጠጡ እንደዚህማ ፍጥጥጥ አትበሉ፣ ምን ሆናችሁ ነው? ማፍጠጥ ጥሩ አይደለም። ቆይ አሲር እንዴ ሀና እያለ ይናገራታል ማለት ነው። ሀኒቾንም እሷም ደግሞ ግራ ገብቷት እንዴ አሲርን መመልከታቸውን ይቀጥላሉ ማለት ነው። አቶ ኖላዊት እንግዲህ እሱ ምንም የሚያውቀው ነገር የለም በሁለቱ መካከል ምን እንደተፈጠረ ኖላዊት የሚያውቀው ታሪክ ስለሌለ ግራ ገብቶት እሱ ራሱ ቁሞ ይመለከታቸው ይጀምራል ማለት ነው። ሀኒም ደግሞ ይኸውልሽ ሰላምዬ ማታ እኮ ቅዱስ ትንገናኝ ብሎኝ ሂጄ ነበር ትላታለች። የት እንዴት ደግሞ ቅዱስ ትናወቅሽው? እንዴ ዛን ሰዓት የሆነ ሰዓት አዝኖ ስለነበር አይዞ እያልኩት ነበረ ብላ ትላለች ማለት ነው። እና ምን ተፈጠረ ትላታለች። ከዛ ነይ ብሎ አግኝቶ ይቅርታ ከኢዛ መራቅ አለብሽ ብሏለኝ። ግን እሳ ገባኝ፣ አሁን ተይው አትንገሪኝ፣ ይህን ያደረገችው ደግሞ ያቺ ጤናስ ልጅ ናት እያለች ትነግራታለች። ይህን ያደረገችው ጽዮን ናት የተረገመች ትላለች ማለት ነው። በዚህ ሰዓት ላይ እንግዲህ በጣም ኃይለኛ የሆነችው ሰላም ሰምታለች። እሷም ደግሞ ሰላም ነግሬያታለሁ ብሎ ሲላት ቅዱስ እብድ ሆናለች ማለት ነው። እንትና እቺ ማለት ነው በጣም ተናዳለች። እኔ ለአንተ ብነግርህ አንተ ደግሞ ለሰላም ነግረሃት ትመጣለህ አንተ የማትረባ ብላ ተቆጥተዋለች ማለት ነው። አሁን ላይ እንግዲህ ሀንዬ ስላልሞተ ደስ ብሎናል። ውድ ቤተሰቦች እኔ ትሞታለች ብዬ በጣም አዝኜና እንትን ብዬ ነበር፣ ግን ያሴርን ፍቅር ብትቀበዩ በጣም እንወድሻለን ሀንዬ ማለት ነው። ያሴርን ከዚህ በላይ ቅጣቱ ይብቃው። እነሱም ደግሞ አሴር ተገኘ ሲሉ እንትናን እየፈለጉ ተምቹ እስካሁን ድረስ አልተገኘም፣ የት እንዳለ አያውቁም ማለት ነው። እሱ ግን እሽኮለሌ እያለ ዘና እያለ ነው ያለው ማለት ነው። በዚህ ሰዓት ላይ እስካሁን ምንም የተገኘ ነገር የለም፣ ግን እሱ አለበትም ቦታ አላወቁም። ሁሉም ግራ ገብቷቸዋል ማለት ነው። አሴርም ግራ ገብቶታል የት እንዳለ። እሺ አውቆ ካልሆነ የተደበቀን እስካሁን ድረስ ይመጣ ነበረ፣ ይህን ሁሉ አዳረስን፣ የት ቢሆን ነው ግን እያለ ሁለቱ ይመካከራሉ። የሁለቱ ጉዳይ እንግዲህ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳቸዋለን። ባይ ባይ ወዶችዬ።